ምንድነው አነጋገርበትም ብለው ያሉት ታዲያ? አላውቅም። እኔ ማወቅ ፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ ያ መድኃኒት ኤክስፓየር ዴቱ ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው እቃቸው። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነኝ። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስበው። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት ምንድን ነው የሚባለው አባቶች ምናምን ምንድነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ አንስማማም እኛ እስከምንገለገልበት እንወቀው። ፊኒሽ። ሰላም ሴት ነኝ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ ገስቱን ስለሰጠኸኝ በመጀመሪያ አመሰግናለሁ። ገስት ላይ ያላችሁ እህቶቼ ወንድሞቼ፣ ታችም ያላችሁ እህቶቼ ወንድሞቼ እንደምን አደራችሁ? የእግዚአብሔር ሰላምታ ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። የኔ እናት መጀመሪያ ላይ እህቴ በተናገረችው ደስ ብሎኛል። እንደገባሁኝ ዳንኤል የሚለው መሰለኝ፣ ግን ሴት ድምፅ ሰምቼ ነበረ። በእውነት ደስ የሚለው ነገር ምንድነው? እናቴን ቅድስት ድንግል ማርያምን ስላከበረችልኝ ደስታው ሁሉ ደስ ብሎኛል። ሌላው ወንድሜ እኔ እዚህ ቦታ ላይ መጣው አጋጣሚ ቤቱ የኦርቶዶክስ መስሎኝ ነው የገባሁት። ገስ ሰጠኝ፣ ደስ አለኝ። እግዚአብሔር ይስጥ። ማዳመጥ መልካም ሆኖ ሳለ ሳዳምጥ ደግሞ እየተበራራልኝ መጣ። ከተበራራልኝ ነገር እግዚአብሔር መድኃኔዓለም አዳኝ ሆኖ ሳለ ለኛ ሲል ተሰቀለ፣ ተወገረ፣ ተገረፈ፣ ደሙን አፈሰሰ፣ ስጋውን ቆርሶ ለኛ መድኃኒት የሆነልን ማን ነው? እግዚአብሔር ወልድ ነው። ከማን የተወለደ ነው? ከድንግል ማርያም። ዓለምን ሁሉ ያዳነው ኢየሱስ ክርስቶስ ሙቶ ያልቀረ ሙቶ የተነሳ ጀግና አባት ኢየሱስ ክርስቶስ አለን። ይሄ እግዚአብሔር ይመስገን። እንደዚህ የሆነልን አባት እንዴት ነው ብትል ከላይ ሳያጎድል አብ ሆኖ ወልዶ ተወልዶ የመጣ እሷን ንግስት ያደረገ የሰጠን ራሱ የተወለደው ራሱ የወለዳት ራሱ በእናቷ በሐና በያቄብ። ስለዚህ አምላክ ማን ነው ብትል አምላክ ጥበበኛ ነው። ጥበቡ የማያልቅ ሰፊ መጋረጃ ሆኖ ሳለ ደመናን የዘረጋ መሬትን ያቆመ ምሰሶ ያለ ምሰሶ ሰማይን ያቆመ መሬትን ያጸና ኢየሱስ ክርስቶስ ኃያሉ ገናና መድኃኔዓለም በመከተል ደግሞ በጣም ደስ ይለኛል። ለምን? ኢየሱስ ክርስቶስ የዓለሙ መድኃኒት ስለሆነ ማለት ነው። ስለዚህ ዓለምን ያጸና ኢየሱስ ክርስቶስ ነው። አሁንም የሚያድን ኢየሱስ ክርስቶስ ነው። እናቱን የሰጠን ኢየሱስ ክርስቶስ ነው። ማኅፀነ ድንግልናዋ ሳይለወጥ የተወለደባት ራሱ ኢየሱስ ክርስቶስ ነው። የምናምነው ኦርቶዶክስ ነን። አንተ ቤት መጥቼ ደግሞ መብርሃን ስትመሰገንልኝ ደግሞ ወንጌል ሲባል ሰማው። በጣም ደስ ብሎኛል። ወንጌልን ደግሞ የሰጠን ራሱ መድኃኔዓለም። ወንጌል መጽሐፍ ነው። መጽሐፉን የሰጠን ራሱ መድኃኔዓለም፣ የጻፈው ራሱ መድኃኔዓለም። ሐዋርያቶችን ሰጥቶን ራሱ አስተምሮልን አይደል ወንድሜ? መግቢያ ያህል ከተናገርሽ ታቆሚያለሽ ብዬ ነበር። አይ ቲንክ እያነበብሽ ነው ወይስ አይደለም? አቆማለሁ። ልክ ነህ። መገሰጽ ደግሞ መልካም ሆኖ ሳለ እንዳቆም ገሰጽ ደግሞ መወያየት ይመጣል። ልክ አይደለም? እየገሰጽሽ ነው። እንዳላቋርጥ አለበት ሰው መገሰጽ አለበት ስል መጥፎ ግሰጽ አይደለም እኮ እህት ያልከኝ። ስታስቆመኝ ደስ ይላል። ለምን ውይይት ይመጣል ማለት ነው። አሁንም እኮ አላቆምሽም። እሺ አሁን ጥያቄ ልጠይቅህ ወንድም አለም። ገድል ምንድን ነው? ገድል ምንድን ነው? ገድል ምንድን ነው? ገድል የጻፈው ማን ነው? መልስሽ ፀይ ልዝጋ ማይኩን። አሁንም አላቆምሽም። ለዚህ ነው እቺ ምድር ወዴት እየሄደች ነው እያልኩ እኔ ብዙ ጊዜ የምጠይቀው ማለት ነው። ለመግቢያ ያህል ድረስ የምትናገሪው ነገር ካለ ብያልኩኝ፣ ግን የተጻፈ ገብተሽ አንብቢ ብለው ሰው ወረቀት ላይ ጽፎ የሰጠሽ ይመስል ስድ ንባብ አይነት እንደሚባለው አይነት አነባበብ ስለሆነ ራሷን የምትናገረው ወይስ ወረቀት ነው እያልኩኝ
ቀጥታ ከጽሁፍ እያነበበች ነው የሚል ነበረ። ኤኒዌይ ችግር የለው። እንኳን ደህና መጣሽ ብለናል። ኢየሱስ ነው የወለዳት ማርያምን አላለችም እንዴ? እንደዛ እኮ አለች ስትናገር ማለት ነው። ዓለምን የፈጠረ ኢየሱስ ክርስቶስ ልትክድ ነው። ኧረ በመድኃኒዓለም ቆይ ቆይ፣ ዓለምን የፈጠረ ኢየሱስ ክርስቶስ አታስተዋልም? ስላሶች በመድኃኒዓለም ወልድ መንፈስ ቅዱስ ማን የፈጠረው ዓለምን? ኢየሱስ ክርስቶስ ነው ዓለምን የፈጠረ። ሌላ ማን አለ? ዓለምን የፈጠረው ራሱ ፈጥሮ ራሱ ማህፀኗ ላይ ያደረው ራሱ ጌታ ኢየሱስ ክርስቶስ። ስለዚህ ቆይ ሪፈር ላዞርሽ ነው። ለዳጊ ካለ ዳጊ ተቀበለኝ። እኔ አልችልም፣ ከአቅሜ በላይ ነው እና ዳጊ ካለ አውራት። እሺ አውራት። እርሚዬ ምን ያስቀየምኩ ነገር አለ? እኔ ከአቅሜ በላይ ነው። አንተ ሪፈር ወደ አንተ ልቀያለሁ። አውራት አውሪው። አሁን ዳጊን ካለ እህታችን። እሺ ዳግዬ ወንድም ዓለም እንዴት አደርክልኝ? ስላገኘው ደስ ብሎኛል። ዓለምን የፈጠረ መድኃኔዓለም ነው። ዓለምን የፈጠረ እግዚአብሔር ነው። ፈጠረ ማለት ዓለምን ያጸና ለማለት ያክል ነው። ስለዚህ ድንግል ማርያምን የፈጠረ ራሱ ፈጣሪ ሆኖ መጥቶ የተወለደ ኢየሱስ ክርስቶስ ነው። እሱን ካመንክ ብዬ ነው የምከራከረው። ወንጌል ድንግል ስትል ስለሰማው ቤቱ ካልሆነ ችግር የለም፣ ቤታችሁ ነው። እኔ ምንም ችግር የለም፣ እወርዳለሁ። ዝቅ ብዬ ነው የመጣው። ዝቅ ያልኩ ነኝ አሁንም ቢሆን ማለት ነው። ኦርቶዶክሳውያን በገድላትና ድርሳናቶቻችሁ ታፍሩበታላችሁ ወይስ አታፍሩበት? እኔ በራሴ በበኩሌ መጽሐፍ ቅዱስን ያመጣ እግዚአብሔር አብ ሆኖ ሳለ ወልድ ተወልዶ ድንግል ማርያም የተወለደው ኢየሱስ ክርስቶስ ሆኖ ሳለ ሐዋርያቶች ጻፉት። ገድልን የጻፉት ደግሞ ምእመናኑ ነው። ምእመናኑ ደግሞ ሰው ነው። ሐዋርያት ሰው ነው። ሰው የጻፈው ነገር አባት መከበር አለበት ብዬ አምናለሁ። ይሄ ነው ወንድሜ። መጽሐፍቶቻችሁ በገድላትና ድርሳናት ታፍሩበታላችሁ አታፍሩበትም? ድርሳን እኔ ደርሻለሁ። ድርሳን ሚካኤል ደርሻለሁ። ድርሳን ገብርኤል ደርሻለሁ። ጠላት ዲያብሎስን አሸንፌበታለሁ። በማን ኃይል? በእግዚአብሔር አምላክ ኃይል። ኃይል የእግዚአብሔር ነው። ሰይፍ የሚሰጠው እግዚአብሔር ነው። የሚያድነው እግዚአብሔር ነው። መልእክተኛ ግን ናቸው ብዬ አምናለሁ። ድኛለሁ። ይሄ ነው የኔ። በድርሳንና ገድላት ታፍሩበታላችሁ ወይስ አታፍሩበትም? ነገርኩ። እኔ አላፍርበትም። እማላፍርበት ተጠቅሜበታለሁ። ምንድነው የተጠቀምኩበት? ጠላት ዲያብሎስን ቀጥቅጬበታለሁ። በምጸልይበት ጊዜ የተበሳጨ ጠላት ዲያብሎስ አግኝቻለሁ። ክርስቶስ አምላክ ልኮልኛል። መልእክተኛ ላከልኝ። ማንን? ቅዱስ ገብርኤልን ላከልኝ። ቅዱስ ገብርኤል ላከልኝ። አሁንም እሳቱ ገብርኤልን ላከልኝ። መልእክተኛ ናቸው። የአብ መልእክተኛ፣ ወልድ መልእክተኛ። እንደዛ ብዬ ነው ማምነው። እግዚአብሔር ግን ዓለምን ያጸና አባት አንድ አምላክ ብዬ አምናለሁ። ደግሞ ሶስት ስላሶች አብ፣ ወልድ፣ መንፈስ ቅዱስ ብዬ አምናለሁ። ይሄ እምነት ነው የምከተለው። ተጠቅሜበታለሁ፣ ተጠምቄያለሁ፣ ድኛለሁ። ከዚህ በላይ መዳን ምን አለ ብትል ድኛለሁ። ደስታን ያገኘሁት አምልኮ፣ ስግደት፣ ስንበረከክ ለጌታዬ ደስታን አግኝቼ ንግግሬን ሰጥቶኝ፣ ጥበብን ሰጥቶኝ፣ ዝማሬን ሰጥቶኝ፣ ዕውቀትን ሰጥቶኝ፣ አይምሮዬን ሰላም እረፍት አግኝቻለሁ። ስለዚህ እንደዚህ ነኝ። ዝቅ ያልኩኝ ሳለሁ ደግሞ ለምጠይቀኝ መልስ ከተመለሰልህ እንደዚህ ነው ወንድሜ። ካጠፋው አሁንም ይቅርታ። የትኛው ደብር ነው የምትሄጂው? ኦርቶዶክስ አይነሻል? አዎ ኦርቶዶክስ ነኝ ወንድሜ። እኔ የትኛው ደብር ነው የምትሄጂው? የሚሄድበት ደብር ያለሁበት ደሴ ከተማ ነው። እግዚአብሔር አምላክ ባለሁበት በቤትም ሁኜ የሚባርከኝ አምላክ አለኝ። ከተመቸኝ እሄዳለሁ፣ ካልተመቸኝ ሰላም አውለኝ፣ ሰላም ያሳደርከኝ፣ ጨለማውን ገፈ ብርሃኑን ያሳየኸኝ የድንግል ማርያም ልጅ ተባረክልኝ፣ ተመስገንልኝ ብዬ 3 ጊዜ አመስግኜ ከቤት የሙሉበት ቀን አለኝ። ቀን ጊዜ ካለኝ ደግሞ ቤተክርስቲያን እስማለሁ። በአቅራቢያዬ ባለ ቤተክርስቲያን እስማለሁ። ከሆነም ደግሞ ቤቴ ቁጭ ብዬ አመሰግናለሁ። ስለዚህ አምላክ ስጋውን ቆርሶ ደሙን ያፈሰሰ አምላክ የሚምር አምላክ ነው። ኃጢአት ደግሞ ሰራለሁ። ክፋተኛ ነኝ፣ ክፉ ነኝ፣ ሰው ነኝ። ሰው ኃጢአተኛ ነው። ስለዚህ ኃጢአት ሰራ ደግሞ ነፍስ አባት አለኝ። አባቴ ይሄን ሰራሁኝ፣ ጨፈርኩኝ፣ ዜማዊ ነኝ፣ ቆሻሻ ነኝ ብዬ ንስሐ ስገባ ደግሞ በንስሐ እታጠባለሁ። ስታጠብ ደግሞ የሚጣፍጥ ወይን በራእያ ያለው። ስለዚህ ከዚህ በላይ ምን አለኝ ብልህ አምላክ ቸር አምላክ ነው ብዬ ደግሞ አምናለሁ። የምከተለው አምላኬ ይሄ ነው። እንግዲህ የደብሩ ስም ነው ደሴ። ደሴ ከተማ ኖራለሁ። ደብር ብዙ ደብር አለ እኮ። መድኃኔዓለም አለ፣ ገብርኤል አለ። አንቺ የትኛው ደብር ነው የምትሄጂው? ሁሉም በፈቀደልኝ መንገድ በአቅራቢያዬ ሚካኤል ሆኖ ገብርኤል ልስም እችላለሁ። ሚካኤል ሆኖ አሁንም ገብርኤል ልስም እችላለሁ። ሚካኤል ሆኖ ቤቴ ሊቀመጥ እችላለሁ። ቤቱ የማን ነው? የመድኃኔዓለም።
አልፋና ኦሜጋ የሚመለከው ኢየሱስ ክርስቶስ የድንግል ማርያም ልጅ የማመልከው አምላኬ ጌታዬ ብዬ እናቱን እስማለው፣ ክርስቶስን እስማለው፣ እንበረከክለታለው። ጀግናዬ አባቴ ለኔ ተሰቀለልኝ፣ ስጋውን የቆረሰልኝ ኢየሱስ ክርስቶስ። ከዛ ውጪ ቤቱ የማን ነው? የክርስቶስ ቤት ነው። ስያሜው ማን ነው? የገብርኤል ነው። ገብርኤል መልእክተኛ ነው። መልእክተኛ ሆኖ ይላካል፣ ሰግዶ ይቅርታን ያሰጣል። ለምን? እኔ ደካማ ነኝ፣ ስግደት የለኝም፣ የቆሸሽኩ ርካሽ ነኝ። ስለዚህ አምላኬን እከተላለሁ፣ ኢየሱስ ክርስቶስን የድንግልን ልጅ። ኦኬ። እህተ ማርያም እዛ ደብር አላት የላትም? ደስ ማርያም የምትባል አላቅም አባቴ። እህተ ማርያም ማናት ብዬ ስጠይቅ በእንትን ላይ አያታለሁ። እሷን ከጠንቋይ ጋር አንድ ላይ ድምራታለሁ። የራሷ የግል ህይወት አላት፣ የራሷ ታሪክ አላት። እሷን አልከተልም። እኔ የምከተለው የተሰቀለልኝን ኢየሱስ ክርስቶስ የድንግል ማርያምን ልጅ ነው አልኩ። እህተ ማርያም ከኔ ህይወት ምን አመጣት? እኔ አንድ ግለሰብ ነኝ፣ ሰው ነኝ። እሺ። አይ ትንሽ ከዛ የተላኩ ሰራዊቶች ስላሉ ከሷ ነሽ አይደለሽ የሚለው ለማጣራት ነበር። አይደለሽም ማለት ነው። እውነት በእውነት ልጅ አለኝ፣ ባርኮት ይባላል። ልጄን ያሳጣኝ እኔ እውነቱን የገባሁት። ለምን እሸውዳለሁ? ሌባ ቤት አልገባም። ደስ የሚል ቤት ደግሞ ይኸው ውይይት ያለበት ቤት ነው። ለምን? ሰው ስለሆንክ። እና የምትሄጂባቸው ደብሮች ድርሳናት፣ ገድላት ይነበባሉ? እንደው እውነት ለመናገር ወንድም አለም እኔ እንደዚሁ ዝቅ ያልኩኝ ሰርቶ አደር ነኝ። ሰርቶ አደር ሁኜ ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ደግሞ ብትለኝ አሁንም መተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ነው መተተብኝ። ተንከራተትኩኝ፣ ግን ድል አሸነፍኩት አጎቴን። በምን? ተንበርክኬ ክርስቶስን ጠይቄ ድርሳንን አንብቤ። ድርሳን ቤተክርስቲያን ላይ ሳይሆን ራሴ አንብቤ፣ የዘውትር ጸሎት ላይ ድርሳን አለ አንብቤ፣ ጠላት ዲያብሎስን አንቀጥቅጬ ጀግና ሁኜ አሸነፍኩ። ሚት አርጋችኋት ነው? ኧረ አይደለም። እኛ አጠቃላይ ሚዩት እኮ አደረገችን። አጠቃላይ እኛን ራሱ ሚዩት አርጋናለች። አይ መጨረሻ ላይ ያገኘሁት እንደዚህ እንድታወራ የፈለግኩት ምንድነው፣ መጨረሻ ላይ መንፈሱ ራሱን ገለጠ። ልክ ነው። ራሱን ገለጠ እና ነፃነቷ ደብረ እንትን ውስጥ የለም፣ ገድላት ውስጥ አይደለም። እሷ እንዳለችው በገድልና ድርሳን ሳነብ ነው የለቀቀኝ ነው የምትለው፣ ግን አልለቀቃትም። ገድልና ድርሳናት ክፉ መንፈስን ማባረር አይችሉም። ክፉ መንፈስን ይጠሩ ይሆናል እንጂ። በቃ ወደ ዳኒ ክሮስ ላርጋታ። ዳኒዬ ኤርሚካ ከመጣ በአይን ተጥቀም። ሄደች። እቺ በጣም ፈውስና ጸሎት ያስፈልጋት ነበር። እንግዲህ የታችን በውስጥ አናግረኝ ከቻልሽ፣ አንዳችን ጋር በውስጥ ሜሴጅ ብትልክልን ልንጸልይልሽ፣ ልናስተምርሽ ፈቃደኛ ከሆንሽ ደግሞ ጌታ እንድትቀበይ ልንረዳሽ እንችላለን። እንወድሻለን። ተባረኪታችን። ኤርሚ እየቀጥሉ። እሺ ቴንክ ዩ ዳግሻይ። ተባረክ። ማን እንዳስመተተባት ስታወራ አጎቷ ከዛ እሱ ፖይንት ላይ እየደረሰች ቀዳሽ ነው። አይገርምህም? ዳስ ዘ ፖይንት። እንዲያውም ካወራችሁ ሁሉ እዛ ጋ ነው። በቃ መንፈሱ ቀስ እያለ ሪቪል እያደረገ መጣ። ምኑን ነው የሚቀድሰው? እየመተተ ምኑን ነው የሚቀድ? ማን ነው የሚቀደሰው? ማለት እንግዲህ ቅዳሴው ምንድነው ነው መልእክቱ። ሲፈልግ እግዚአብሔር የሚቀደስበት አንደበት፣ ሲፈልግ የሚመተትለት ደግሞ ሌላ። እግዚአብሔር እንደዚህ አይነት አገልጋይ አለው ብራዘርስ። እግዚአብሔር እኮ እንደዚህ አይነት አገልጋይ፣ በቃ የጨለማ አገልጋይ ከሆነ አንድ ሰው የብርሃን አገልጋይ አይደለም። የሆነ እግዚአብሔርን እንደ ልብስ የሆነ ታይም ልብስ አድርገው ከዛ ደግሞ ውልቅ የምታደርገው እግዚአብሔር አለ እንዴ? ልጅ ካልሆንክ በቃ በጨለማ ካለ ብርሃን በአንተ ውስጥ ከሌለ የሰይጣን አገልጋይ ነህ። የሰይጣን አገልጋይ ሆነ እግዚአብሔርን መቀደስ አትችልም። እዚህ በጉባኤ ውስጥ ይሄ የሚቀድሰው እንግዲህ አገልጋይ የመናፍስት አገልጋይ ነው ማለት ነው። ሰው አስቀድሰን መጣን የሚለው አጋንንትን ነው እንጂ እግዚአብሔርን አለ። በዚህ አንደበት በዚህ ሰውዬ የሚቀደስ እግዚአብሔር ስለሌለ ማለት ነው። እንግዲህ አስብ፣ ይሄው ሰው ስጋና ደሙን ይሰጣል እና ህዝቡ እንዴት አይነት ጨለማ ውስጥ እንደታሰረ ነው የሚያሳየው። ጌታ ይድረስለት። መጨረሻ ላይ ሪቬል አድርጋለች። የሚገርም ነው። ጥሩ ነው። እንኳን ቀዳሽ ነውና መተተኛ የሚለው እኮ አያስኬድም። መተትና ቀዳሽ የሚለው ነገር አያስኬድም ማለት ዳኒ። ሁለቱ ነገሮች አብሮ መሄድ የለባቸውም።
በጣም በጣም ዳግሻዬ አንዱ ከአንዱ ጋር አብሮ ሊሄድ የሚችል ጉዳይ ስለሆነ መታላለች ዳግሻዬ እህታችን ማለም ኔትወርክ የዘጋብኝ ቻርጅ ዘግቶብኝ ነው። ይቅርታ። ቤታችሁ በጣም በእውነት ደስ ይላል። ይኸውልሽ እህታችን አንዴ እንደዚህ እናድርግ። ይኸውልሽ እኔ እናት ይኸውልሽ ቆይ አንዴ እኔም በውስጥ ኃይልሽ አለሁኝ ከቻልሽ ነው ከፈለግሽ ፈቃደኛ ከሆንሽ በውስጥ በኩል ጥያቄዎች ካሉሽ ብትጠይቂን፣ ጸሎት መጸለይ የምትፈልጊ ከሆነ ደግሞ እንዲጸልይልሽ የምትፈልጊ ከሆነ ደግሞ እንጸልይልሻለን። እሺ አንድ ጊዜ አስጨርሰኝ። እሺ አንድ ልቋጭ። አይ የሚያልቅ ነገር ያለ ያልመሰለኝ አንቺን ጋር ጠላት ዲያብሎስ ልንገርህና ተንጠልጥሎ ሰው ይወርዳል ወይ ብለህ አንተ ጥበብ ነህ፣ ጥበብ ሰው ከሆንክ አዳማጭ ነህ፣ መምህር ነህ። እኔ እናት ይኸውልሽ የሚሻለውን ነገር ልንገርሽ። አሁን ስለማይበቃ የሚያልቅ ነገር ሲኖርሽ ከሆነ የምንጨርሰው ከማየው አንዲት ነጥብ ግድ የለም 10 ደቂቃ ረጅም ሰዓት እናዳምጥሻለን። አንድ አዳምጪኝ። 2 ደቂቃ ስጠኝ። እሺ እሰጥሻለሁ። አንዴ አዳምጪኝ የእኔ እናት። እኛም ስታወሪ ረጅም ሰዓት ሰማንሽ። አሁን የሚሻለው ምን መሰለሽ፣ ምናልባት ጥያቄዎች ካሉሽ የምትፈልጊው ነገር ካለ መንፈሳዊ ጥያቄዎች ካሉሽ በውስጥ አዋሪ። እኛም ደግሞ ፈቃደኛ ከሆንሽ ልንጸልይልሽ ፈቃደኛ ነን። መማር የምትፈልጊው ነገር ካለ ልናስተምርሽ ያው ፈቃደኛ ከሆንሽ ነው። አሁን እንደማየው አንዴ አውርቼ ልጨርስ የኔ እናት። እሺ አንዴ የኔ እናት። ስለዚህ ምን አድርጊ መሰለሽ፣ እኔ አሁን በውስጥ በኩል ሀይ ብዬ ልክልሻለሁ። ፈቃደኛ ከሆንሽ ደውለሽልን ለእኔም ለአንዳችንም ለኤርሚ ለዳኒ አሉ እህት ወንድሞች አሉ እዚህ አሁን ልትነግሪ የምትፈልጊውን ነገር ረጅም ስለሆነ እዛ በውስጥ ብናወራው ይሻላል። በተረፈ ግን ጌታ ኢየሱስ ክርስቶስ ባለሽበት ቦታ ሁሉ ማስተዋልሽን እንዲከፍትልሽ፣ ፍጹም የሆነ ልብሽን እንዲጠብቅልሽ፣ ካለሽበት እስራት እንዲፈታሽ እጸልይልሻለሁ እና በእርግጠኝነት አንቺ ልታሸንፊ የምትችይው ምንም በራስሽ የለም። ሊያሸንፍ የሚችል የእግዚአብሔር ልጅ ነው። ኢየሱስ ነው ሊያሸንፍ የሚችለው። አንቺ ያሸነፍሽው መስሎሻል፣ ገና ያሸነፍሽው አልመሰለኝም። እሺ ስማኝ ዳግዬ ስማኝ፣ እኔ የድንግል ማርያም ልጅ እውነተኛው ኢየሱስ ክርስቶስ ከሆነ ብዬ ምን ብያለሁ፣ አክብሬሃለሁኝ። ስለዚህ ቤተክርስቲያንን የሚበሉ ሌባ አሉ ለማለት ያክል ነው። መተት የሚመትቱ ግን እነሱ ሰሩ ብሎ መሸሽ የለም። እኔ በምን አሸነፍኩት ብትለይ ተዋግች፣ በምን በስግደት በጾም አንቀጥቅጮ በቄደር በንስሐ በጾም በሁሉ አሸንፌዋለሁ ጠላት ዲያብሎስን። ጠላት ዲያብሎስ ወጥቶልኝ ዝማሬ ከሰማይ የወረደልኝ ጀግና ሴት የድንግል ማርያም ልጅ ነኝ። ስለዚህ ጸሎት አያስፈልገኝም አልልም፣ ግን የምጸልየው ራሴ ነኝ። በምን ብትል በንባብ ጸልያለሁ። በክርስቶስ በአምላክ በድንግል ማርያም በድርሳን በሁሉም እቀጥቅጬ አሸንፌዋለሁ። መንፈስ የሚባል ከኔ የለም። ታምናለህ ብለህ አታምነኝም፣ ግን ታምናለህ ብለህ ደግሞ ታምነኛለህ። ቃል ይወርዳል ከሰማይ ቤት ቃል ወርዶልኛል። ኢየሱስ ክርስቶስ አዳኝ ሆኖ ሳለ ቃል ትንቢት ወርዶልኛል፣ ዝማሬ ወርዶልኛል። ወደፊት የምዘምረውን ሳላቅ እዘምራለሁ። አሁን እንደዚህ እናድርገው። መዝሙር ልጋብዝህ፣ አንድ መዝሙር ፍቀድልኝ። መጽሐፍ የለኝም፣ እጄ ላይ መጽሐፍ የለኝም፣ አይምሮዬ ላይ የለም። ልዘምርልህ ፍቀድልኝ። አይ ሌላ ጊዜ ትዘምሪልኛለሽ፣ አሁን ሳይሆን ጌታን ካገኘሽ በኋላ። እውነት ከሆንክ እውነተኛውን ኢየሱስ ክርስቶስ ነው። ጌታን ካገኘሽ በኋላ ትዘምሪልኛለሽ። እኔ በጌታ ያልሆነ ሰው መዝሙር እንዲዘምር አላበረታታም። የሚዘምርለት ጌታ ያስፈልገዋል ሰው መጀመሪያ። ስለዚህ አሁን የቀረው ነው በውስጥ እናወራለን። የምትችል ከሆነ አዳምጠኝ። መዝሙር ከቻልከው መዝሙር የወረደልኝ አልችልም። ስለዚህ ማንም ሰው በእምነቱ ቢጸና ተራራን ይንዳል። ማንም ሰው በእምነቱ ቢጸና ተራራን ያፈርሳል። በቃ ኃይል እየጽፍልሻለሁ እኔ እናት። በእምነቱ ቢጸና ኃይል ከእግዚአብሔር ከድንግል ማርያም ከመላእክታን ይለቅሳል። እሺ በቃ ምናልባት ከስር ሆነሽ ታዳምጪናለሽ። እንወድሻለን፣ እንጸልይልሻለን። መዝሙርም ካለሽ ደግሞ ጌታን ካገኘሽ በኋላ ትዘምሪለታለሽ። ምን ችግር አለ? በጣም ለምትወጂው ጌታ ለምታውቂው ጌታ መዘመር ትጀምሪያለሽ። አሁን ለጊዜው መዝሙሩ ትንሽ ቆይና በውስጥ በኩል ሀይ ብዬ ጽፌልሻለሁ። አንቺም መመለስ ከፈለግሽ ሪፕላይ አድርጊልኝ። ካልሆነ ለሌሎች ለእህቶች ለወንድሞች መጻፍ ትችያለሽ፣ መደወል ትችያለሽ፣ ማውራት ትችያለሽ። እንወድሻለን። ከእኔ ከአንቺ ላይ አይደለም ችግሩ። እኔ ፐርሰናል አላረገውም ወይም ደግሞ የፐርሰኑ ችግር ነው ብዬም አላስብም። ችግሩ የመንፈስ ነው። ለአንቺም ራሱ አይታወቅሽም እየሆነ ያለው ነገር እንጂ ይሄ ኖርማል አይደለሽም እህቴ። አወራርሽን ቀድተሽ እንደው ሌላ ቤት የምታወሪ ከሆነ ገብተሽ ስታወሪ ራስሽን ቅጂውና እስኪ ዛሬ ምን ተናገርኩ ብለሽ ስሚው። በጣም ያልተረጋጋ ነገር ነው የምታወሪው፣ የተለያየ ስለዚህ ራስሽን ቅጂው።
አጎቴ ደገመብኝ ነው አይደል ያለችው ቀዳሱ ታዲያ አፏ ላይ ሳይሆን አይቀርም የደገመባት። አይ ቲንክ ሶ። በጣም ያሳዝናል ኤርሚ፣ በጣም የሚያሳዝን ነገር ብታወራው። ሁሉን ቶፒክ ነው መነካካት የምትፈልገው እና አይ ቲንክ ራሷን ብትሰማው ጥሩ ነበረ። አይ ዶንት ኖ። ኤኒዌይስ በቃ እንቀጥል። ኤርሚ የተባረክ። እሺ ዳግሻይ የአንደበት ሌላው ይቅርታ ወንድሞች፣ እኔ አንድ ጉዳይ ገጥሞኝ ልወጣ ስለሆነ ነው። ሁላችሁንም ሰላም እላችኋለሁ በክርስቶስ ኢየሱስ ሰላም ጸጋ ይብዛላችሁ። ሁላችሁንም እዚህ ስላገኘኋችሁ ደስ ብሎኛል። እድሉን አግኝቼ ዳግዬ